አንዳንዴ የምር በጣም ነው ላይፍ የሚያስጠላው። አሁን ላይ እውነት በጣም ሰልችቶኛል። የምር ከቻልኩኝ ባለኝ አቅም ከናቲ ጋር ደስተኛ ሆኜ ማሳለፍ ብቻ ነው የምፈልገው። መለያየታችን የሚያስደስታችሁ ሰዎች አላችሁ። አንዳንድ ሰዎች ብቻ ፈጣሪ ነው ሁሉን ነገር የሚያውቀው። ሁሉን ነገር ለፈጣሪ መስጠት ነው። ናቲ ለእኔ ካለው መድኃኒዓለም ማለት ነው የትም አይሄድም፣ ዞሩ ይመጣና ናቲ እኔ በጣም በቃ መወደው ሰው ነው። በጣም ቦታ አለኝ ለሱ፣ ማንም የሚያውቀው ነው። እኔ እሱን ለማስቀናት ነው ያን ሁላ ወንድ አምጥቼ እንትን ያደረኩት፣ ሌላ ነገር ኖሮኝ አይደለም። አንዳንዴ ፈተናዎች ደግሞ እንደዚህ በፍቅር ህይወቴ ላይ በጣም ብዙ ፈተናዎችን አሳልፌያለሁ እና አሁንም ደግሞ እያሳለፍኩ ነው። እግዚአብሔር አንዳንዴ ስትፈተን ለበጎ ነው። ነገ የተሻለ ይሰጣል፣ የተሻለ ነገር ያጋጥማል። እንግዲህ እሱም ይቅርታ ያደርግልኛል ብዬ አስባለሁ እና ናቲን እኔ ወደዋለሁ፣ አሁንም ስማኝ ወደዋለሁ እና ክፉ እንዲነካክ አልፈልግም። እኔም ቢሆን ያንቺን ሀዘን ከዚህ በኋላ ድጋሚ ማየት አልፈልግም። አመሰግናለሁ በጣም በቃ ከዚህ በኋላ አንድ ላይ እንድትመጡ ፈልጋለሁ። አመሰግናለሁ ወንድሜ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን ፈጣሪ ይመስገን። ያው እስከዛሬ ትንሽ ጠፍቻለሁ አይ ቲንክ እና ዛሬ የመጣሁበት ምክንያት እንኳን በጣም ብዙ ቴክስቶች ሲያስገድዱኝና በቃ በውስጥ መስመር ስጽፉልኝ ምናምን ያለውን ነገር በቃ ዝም ማለት አልቻልኩም እና እያረኩ ያለሁትን ነገር ትንሽ ለእናንተም በቪዲዮ ማሳየት ስለፈለኩ ነው ዛሬ ወደ እናንተ የመጣሁትና ያው ታውቃላችሁ ሄሉና ናቲ እዚህ ደረጃ ይደርሳሉ ያላሰብኩም። እኔ አይደለም እናንተም አላሰባችሁም ምንም ነገርና ሳናስበው ነገሮች ተበለሻሹ። በጣም ደስ የሚል ደስታ ላይ ነበርን። ከዛ ወጣን ወደ ሀዘን ባንዴ በቃ ወደ ጠብ ምናምን መግባቱ በጣም ለሁላችንም ከበደንና አንዳንዴ ስል ከዚህ በፊት የነበረውን ነገር በይቅርታ እንዲፈቱ ምናምን ለማድረግ ሞክረን ነበረ፣ ግን አልሆነም። እኔ ቻልኩትን ጥሪ ያለው ትንሽ እናንተም ጋር ለመግባባት አለ፣ ትንሽ ሁለቱም ጋር ያልገባችሁ ነገር አለ። በጣም እልህኞች ስለሆኑ ነው እንጂ ሁለቱም በጣም ነው የሚዋደዱት እኔ እስከማውቀው ድረስ። ግን በመሀል እልህ አለባቸው ሁለቱም። ናቲ ነገሮችን ለማስተካከል በሚወስደው መንገድ ሄሉ ደግሞ ልትረዳው አልቻለችም የሆነ ሰዓት ላይ። ከዛ እሷም እልህ ውስጥ ገብታ የማይሆን ነገር አደረገች ምናምን እንጂ ሁለቱም ጋር ፍቅር ሳይኖር ቀርቶ ምናምን አይደለም። ከዛ ግን መጨረሻ ላይ አይ ቲንክ ትናንትና እሱ ኤርፖርት በቃ ለመሄድ ወስኖ ሲጠራኝ በጣም ነው እኔ ደነገጥኩኝ። እኔ ብለው በመክረው ምን ብለው በቃ በእናትህ ብዬ ብለምነው በብዙ ነገር በቃ የቻልኩትን ነገር ጣልኩ እንዲመለስ በቃ ተው ይሄን ቪዲዮ ምናምን ይቅር አልኩኝ። እሱ ግን በቃ የፈለገኝ በዛውም ማንም ሰው ስላልነበረ ሊሸኘው ቤተሰብ ራሱ አልተሰናበተም ነበርና በዛውም እንድትሸኘኝ ነው፣ በዛውም መናገር የምፈልገው ነገር ስላለ እንድትቀርጸኝ ፈልጌ ነው ብሎ ጠራኝ። እኔ አልቻልኩም። በቃ ከዛ መጨረሻ ላይ ያለኝ አማራጭ ለነሱ መናገር ነው። ያው አይ ቲንክ ቲና ታውቃለች ቀድማ እንደሚሄድ ምናምን፣ ሄሉም ታውቃለች ግን ሰዓቱን አልነገራትምና ያው በቃ እሷ ደረሰች ምናምን። ሆኖም ቀረ ያው ፈጣሪ ይመስገን ተመልሷል። እኔም አላመንኩም ነበር ይሄዳል ብዬ በጣም ፈርቼ ነበረ። በዚህ ሁኔታ መሄድ የለበትም አይ ቲንክ እንደሚሄድ እኮ የታወቀ ነው፣ ግን በዚህ ሁኔታ መሄድ የለበትም ይቅርታ ብለው አንድ ላይ ሆነው ምናምን። ያው አስቡት ሳያስበው መጥቶ ብዙ ነገር ከሷ ጋር እሱም ሽማግሌ ሊልቅ ቀለበትም ሊደረግ ምናምን ብዙ ነገር ፕሮሰስ እየተደረገ ያለበት ሰዓት ነው ይህ ችግር የተፈጠረውና ይህን ችግር ለማስተካከል ሁላችንም እየጣርን ነበረ። በቃ በዙሪያዋ በሄሉ ዙሪያ ያለን ሰዎች በሙሉ እነሱ ለማስታረቅ በጣም ጥረናል። ኪራና ልዑልም እንደምታዩት በቃ መጣው ብዙ ነገር ለማድረግ ሞክረዋል። እኔም ከካሜራ ጀርባ ብዙ ቀን ሁሌም ከጎናቸው ነኝ፣ ከናቲም ከሄሉም ጎን ሁሌም አለውና ከካሜራ ጀርባ ያለውን ነገር እነሱን ለማውራት ሞክሬ ነበረ። ግን በቃ ሁለቱም ጋር እልህ አለ ትንሽ። እኔ ከዚህ በፊት ያለውን ነገር ታውቃላችሁ፣ ብዙ ነገሮችን አሳልፋ ነው ሄሉ እዚህ የደረሰችውና አሁን ደግሞ ድጋሚ እንደዚህ አይነት ነገር ሲከሰትባት በቃ አላ እንትን ነው ትፈራለች ትንሽ እሷም። በቃ እንደዚህ አይነት ነገር ሁሌ ሲያጋጥማት ለምን ምናምን አይነት የሚል ነገር አለ። በዛ ላይ ደግሞ ሄሉ እንደምታውቋት በጣም እልህኛ ናት፣ የዋህ ናት ግን እልህኛ ናትና ናቲም ትንሽ እሷን በቃ አልተረዳትም ምናምን ነገሮች ብቻ የሆነ ጥምም አሉ ሁለቱ ጋር። ለምን እንደሆነ አላውቅም። በመሀል አይሆን እሷም መጣች፣ ያው ቲና መጣች ሲያወሩ እሷ ጋር አይፈረድም። ኦዲየንስ አሁን እናንተ ተመልካቾቻችን ትንሽ ያልተረዳችሁት ነገር እዚህ ልጅ ጋር አይ ቲንክ ከዚህ በፊት ሲያወሩ ነበረ። ምንም ችግር የለውም። ያው በመሀል የሆነ ነገር አፕን ስላደረገ ቢያወሩ ምንም ነገር የለም፣ ምንም ችግር የለውም። እና ሴት ናት፣ እሷን ፕሮቴክት ማድረግ ስላለበት ነው ናቲ እሷ ጋር እንደዚህ አይነት ግምት የተሰጠው እንጂ
ምንም ነገር የላቸውም። ስለዚህ እንደመጣም ሄሉና ያገኛት እንደመጣ ተገናኘን፣ ሄሉን አገኛት። በቃ ከሄሉ ጋር ነው። እዛ በመሀልች ልጅ የሆነ ትንሽ ተስፋ ነበራት ምናምን እሱን ባገኘው ብላ በቃ ከዛ እንደማይሆን ገባት። እኔም አወራዋት፣ በጣም ቁጭ አድርገን አወራዋት። በቃ ከዚህ በኋላ እንደዚህ ነው ምናምን። ሴት ናት፣ ያው እናንተ አብዛኞቻችን ተመልካቾቻችን ሴት ስለሆናችሁ ይገባችኋል። ያው የምትወዱት ሰው ምናምን አንዴ በቃ አሳልፋችሁ መስጠት እንትን ይላል። እንዲሁም እሷ በጣም እኔ ያደነኳት በቃ እንደምትወደው እንደምታፈቅረው ይታወቃልና እንደዛ እያፈቀረችው እንኳን እሷ ከሄሉ ጋር እንደሆነ ደስታው ሄሉ ጋር በጣም እንደሚፋቀሩ ሄሉን በጣም እንደምታፈቅረው ምናምን ስለምታውቅ አሳልፋ በቃ ችግር የለውም ከሷ ጋር ሁን ምናምን አይነት ነገር ሁሉ እስከማለት ደርሳለችና አሁን ሆኖም ቀረ ይሄ ሁሉ አልፎ ናቲ ትናንትና ተመልሷል ወደ በቃ ሊቆይ ትንሽ ያለውን ጊዜ አይ ቲንክ 15 ቀን ምናምን እያለው ነው ትናንት ሊሄድ የነበረውና ያን አስቀርቶ ዛሬ ያን በቃ ትቶ ታራዝሞ ተመልሷል። ከተመለሰ አይቀር ደግሞ ዛሬ ማድረግ የፈለኩት ነገር ሁለቱ እንዲታረቁ ፈልጋለሁና ብዙ ነገር እንትን እያረክን ነው። በውስጥ እየጣርኩ ነው እንዲታረቁ። እሱንም ለብቻ እያወራው እሷንም ለብቻ እያወራዋት ነው ሁሉን ነገር። ግን በመሀል እናንተ ቴክስት ምናምን ምትልኩልኝ አለና ምትደውሉም ሰዎች አላችሁ ምናምን እናንተን ትንሽ ለማረጋጋት ነው ዛሬ በቪዲዮ የመጣሁት። እንትን እያልኩ ነው እየሞከርኩ ነው እኔ ሁለቱ ለማስታረቅ በጣም እየጣርኩ ነው። በቃ እንትን ነው እልህ ነው። በጣም ይፋቀራሉ በነገራችን ላይ እናንተ የ30 ደቂቃ 20 ደቂቃ ቪዲዮ ነው እዚህ ጋር ምንጭላችሁና ከዛ ውጭ ባለው እንትናቸው ብታዩ ከካሜራ ጀርባ ባለው ህይወታቸው ብታያቸው በስማም በጣም የሚያስቀኑ ፍቅረኛሞች በጣም የሚያስቀኑ ጥንዶች ናቸውና እኔ በጣም እንደዚህ መሆናቸውን ራሱ አላምንም። ኢቭን ኢፍ እኔ ታውቃላችሁ ከ4 አመት በላይ አንድ ላይ የነበሩ ሰዎች ናቸው። 2 አመት ቢለያዩ ራሱ መልሰው የተገናኙ ሰዎች ናቸውና በዚህ ተራ ነገር በዚህ አለመግባባት ሁለቱ ሌላ ደረጃ ውስጥ ይደርሳሉ ብዬ ማስብ ሰው አይደለም። ነገር ግን አንዳንዴ በደስታችሁ መሀል ሰው እየገባ ምናምን ሰይጣንም ይፈተናል ሰው ብቻ ሳይሆንና እንደዚህ አይነት ፈተናዎችን የማለፍ አቅማቸው በቃ ሁለቱም እልህኛ ስለሆኑ ያን ያህል ነውና ዛሬ እስኪ ሄሉን አወራታለሁ፣ ሄሉ ጋር ሄዳለሁ፣ ሄሉን አወራታለሁ። ኦልሬዲ እሱ አሁን ተመልሷል። ያው አንድ ሰው መሸነፍ አለበት እያምናለሁ። እኔ ደግሞ ከናቲ በላይ ሄሉ ትቀለኛለች ትንሽ። ያው ናቲም በጣም ምርጥ ወንድሜ ነው። እዚህ መጥቶ በጣም ብዙ ነገሮችን አብረን እናሳልፋለን። በጣም ምርጥ ሰው ሀምብል የሆነ ሰው ነው። ግን ሆነም ቀረ እሱ ወንድ ነው፣ ቢያንስ ትንሽ ያው ወንድ ነው። ትንሽ የሆነ ነገር ይፈልጋል ከሷና እሷ ተሸንፋ እሷ ይቅርታ እንድጠይቀውና አንድ ላይ እንዲሆኑ ከዚህ በኋላ ምንም አይነት ነገር መስማት አንፈልግም። ኢቭን ኢፍ የተባለው ነገር ሽማግሌው ምናምን እንኳን በዚህ ማይሆን ከሆነ በዚህ አሁን ባለበት ቀን እርግጥ ጠባብ ነው ጾምም ስለሆነ አሁን ያን ያለ እንትና አይልምና ኔክስት እንዲመለስ ምናምን እናረጋለን። እሱም እንዲመለስ አድርገን በቃ ያለው ችግራቸውን ፈተው ተፋቅረው እንደ ድሮ አንድ ላይ እንዲሆኑ እናንተም አይ ቲንክ እነሱ የምትፈልጉት ጥሩ ደረጃ አንድ ላይ ደርሰው ተጋብተው አንድ ላይ ሆነው ምናምን ወልደው እንዲኖሩ ነውና የሁላችሁ ምኞት ያ ነው። አይ ቲንክ እናንተም ሁላችሁ የምታለቅሱበት በቃ የምታዝኑበት ምክንያት በእነሱ ጠብ ያ ስለሆነ ይገባኛል። እኛም ሁላችን ያን ነው የምንፈልገው። ከዚህ በኋላ ግን በቃ አንድ ላይ እንዲሆኑ ከዛሬ ጀምሮ በቃ እሷንም ይቅርታ እንድጠይቂ ውላታለሁ። ይቅርታ ጠይቂው እሱን በቃ እሷ መሸነፍ አለበት። አንድ ሰው ካልተሸነፈ እኔ ያየዋቸው ሁለቱም በጣም እልህኞች ናቸው። እልህ ይዟቸው ነው እንጂ እያያሻቸው ነው በየቪዲዮ ምን ያክል እንደሚፋቀሩ ምን ያክል እንደሚተሳሰቡ ግን እልህ አለባቸው። በቃ የሆነ ደፍሮ አንደኛው ይቅርታ መጠየቅ ወይ ደግሞ በቃ እኔ ጥፋተኛ ነኝ እኔ ልሸነፍ የሚል ሰው የለም ከሁለቱና በቃ ያን ነገር ማስቀረት ፈልጋለሁ። እኔ ደግሞ ዛሬ ሄሉ ስለምትሰማኝ ሄሉን አወራታለሁ። ሂጄ ሄሉን አውርቼ ሁሉን ነገር ከዚህ በኋላ እሷ እንትን እንድትል በቃ ያለው ነገር እውነት እንደሆነ ገብቷታል። እሷ ጋር ምንም ነገር እንደሌለ ምናምን እና ያ እውነት መስሎ ከታያት ደግሞ ስለዚህ ይቅርታ መጠየቅ አለባት። እሱ እንኳን ቢያጠፋም እንላቸው አሁን ሁለቱም ንጹህ ናቸው ምናምን እሷ ጥፋተኛ ናት እያልኩ አይደለም። እዚህ ጋር ሁለቱም የሆነ ሚስቴኮች ተሰራርተዋል። ግን ያው ቀላል ነው በቃ ሚስቴክ በፍቅር ህይወት የሚያጋጥም ነገር ነው። የምታፈቅሩ ሰው ደግሞ ምንም ነገር በቃ ቀላል ነው። የምታፈቅሩ ሰው አይደለም እንዲህ አይነት ነገሮችን መተው ስንት ነገሮችን እኮ እናያለና በቃ እነዛን ይሄን አሁን ከሷ አልጠብቀውም በቃ። ስለዚህ እሷ አሁን ዛሬ ሂጅ አውራትና ተሸንፋ በቃ ይቅርታ እንድጠይቀው እሷን። ናቲም አሁን ተመልሶ ትንሽ ያው ዲፕሬሽን ውስጥ ምናምን ያለው በቃ አግኝቼዋለሁ። ያው ቪዲዮ መስራት አልቻልኩም በቃ ያለበት ሙድ ትንሽ ስለሚደብር እሷም እንደዛው ያው በቃ ሁለቱ አንድ ላይ ካልሆኑ በቃ በጣም ነው የሚደብራቸውና
እኔ እንትን ይለኛል። አሁን እሷንም እያወራሁ ነው እሱንም እያወራሁ ነው። በቃ ማስታረቅ ባለብኝ ነገር ሁሉ በቃ ሁለቱን ለማስታረቅ ለማግባባት እየሞከርኩ ነው። ሁለቱም ጋር ፍቅር አለ። ሆኖም ቀረ አንዳንድ ሰዎችም አላቸው ኦልሬዲ በቃ እነሱ መለየት ምናምን የምትወዱ የምትደግፉ አይነት ሰዎች ምናምን እያየሁ ነበር ኮሜንት ላይ እና እኔ እንጃ እኔ ሄሉና ናቲ ይለያያሉ ምናምን በጣም እኔ እንጃ በጣም የሚያስቀኝ ቀልድ ነው እንደዚህ አይነት ነገር። መቼም የማይለያዩ ሰዎች ማለት እነሱ ናቸው። ኢቭን እናንተ አሁን ይሄን መፈጠሩን አትዩ 2 አመት ሙሉ እሱ ባህር ማዶ ነው እሷ እዚህ ናት። ይሄን ያህል ጊዜ እንኳን ተጠባብቆ ተገናኝተው ፍቅራቸው እንደ አዲስ ፍቅር ነው አስቡት። እንደ አዲስ ፍቅር የሚያስቀና ፍቅር ነው ያላቸውና እንጃኒ ሄሉና ናቲ ይለያያሉ የሚል ነገር እንዳትጠብቁ። ናቲም በጣም ነው የሚወዳት ሄሉም ናቲም በጣም ነው የምትወደው። በቃ አይ ቲንክ አሁን ችግሮቻችን እየተፈቱ ነው 100% በሚባል ደረጃ ባይሆን ኦልሞስት ወደ 90% ምናምን ችግሮችን እየተፈታ ነው ያለው። ፈጣሪ ብሎት ደግሞ በቅርቡ በቃ እንደ ድሮ እየሳቁ እየቦረቁ ፍቅራቸውን እየሰሩ ወደ እናንተ ይመጣሉ። እስኪ ዛሬ ሂጄ ብቻ እንዲሳካልኝ እናንተም ከጎን የሆኑ እናንተም ጸልዩልኝ። በቃ እንዲታረቁ ነው። የሰው ልጅ ሲጣላ በጣም የሚያስጠላኝ እና መጣላት ብቻ አይደለም የሆነ በእኛ ዙሪያ ያለ ሰው ትንሽ የሆነ ከደበረው በጣም የሚከፋኝ ሰው ነኝ እኔ እንጃ አላውቅም። የሰው ደስታ በጣም የሚያስደስተኝ ሰው ነኝ። ኢቭን ኢፍ እኔ እንዲሁም ወደ በቪዲዮ መጣው ሁሌ የሆነ ሰው እንደዚህ እንትን ካላለ በስተቀር ምናምን እንዲሁ በደስታ ምናምን አንድ ቀን ብቻ ነው ከነሄሉ ጋር የመጣሁትና በቃ እኔ ሰው ሲደበረው ምናምን ማየት ስለማልፈልግ ከዛ ውጭ ባለው እኔ ህይወቴ ከካሜራ ጀርባ ነው ታውቃላችሁ ብዙ ጊዜ ያው እና እንደዛ ስለሆነ ከዚህ በኋላ አይ ቲንክ እመጣለሁ እያስባለሁ። ዛሬ ብቻ እስኪ ሄሉን ሂጅ አወራታለሁ እንዲሳካልኝ ጸልዩልኝ። እሷም ተሸንፋ ይቅርታ አለዋለሁ እንድትለኝ ምናምን እስኪ ያለው ነገር ብቻ ከሷ እንሰማለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁ ይቆዩ። አመሰግናለሁ። እንሂድ ወደ ሄሉ ቤተሰቦች ደርሻለሁ። ከሄሉ ቤት ጋር ደርሻለሁ። እንደምመጣ ነግሬያታለሁ። አይ ቲንክ እስኪ ውስጥ ገብተን ማውራሽ ነገር አለን ያልኳት በቃ እስኪ ውስጥ ገብተን ያለውን ነገር አብረን እናያለን። አብራችሁን ቆዩ። እንዴት ነሽ? ሰላም ነው አለን። እንዴት ነሽ? ሁሉ ሰላም? ዛሬው በካሜራ መጣሁ። ምን ላድርግ? ብዙ ሰው በውስጥ መስመር ምናምን የሚጠይቀኝ ነገር አለና አንቺ መጠየቅ ያሉብኝ ነገር ሰው እንዲያውቅ አይ ቲንክ እኔ የማውቀው ነገር አለ፣ ግን ሰው እንዲያውቅ የምፈልጋቸው ነገሮች አሉና እስኪ እነሱ እንድናወራ ብዬ ነው የመጣሁት። አይ ቲንክ ደህና ናት። ሁሉ ሰላም ነው? አለን። ሰላም ነው? እንዴት ነሽ? ደህና ነኝ። ሰላም ነው? ራስሽ አሞሻል? አይ ደህና ነኝ። ዝም ብዬ ነው። ምንሽ ነው የምትመስለው? እመስላለሁ። ደህና ነኝ። እንዴት ነህ? ሁሉ ሰላም ነው? ሁሉ ሰላም ነው። የተፈጠሩት ነገሮች ታያለሽ፣ አሁን እየሆኑ ያሉት ነገሮች እና በእነሱ ዙሪያ ያለውን ነገር ትንሽ ማስተካከል ተቻለ። እኔ እያወራኋችሁ ነው ሁለታችሁንም። እርግጥ ያው ናቲና ባንቺ ባለው ነገር ማለት ነው። ግን በቃ ዛሬ በካሜራ የመጣሁበት ነገር ዋነኛው ምክንያት በቃ ሰውም እንዲያውቅ ነው ያላችሁበት ሁኔታ። እንደዚህ የሆናችሁ እስከ መቼ ነው የምትቀጥሉት? ያው እልህ ውስጥ መጋባቱ እንደዚህ ጥሩ ነው ወይ ብለሽ ታስቢያለሽ አንቺ? አይ የምሩንን ለመናገር እኔ እንደዚህ ይሆናል ብዬ አስቤም አላውቅም። ማለት እኔና ናቲ ያው በጣም የሚወደኝ የምወደው ነው። ያው የራሴ ወኪል ካወራሁ እሱም በጣም የሚወድሽ የሚታይ ነገር ከሆነ ከእሱ ጋር በጣም በቃ ብዙ ህልም አለኝ። የሆነ እንዴት ነው አሁን ሰው አይረዳህም። በቃ እዛ ጋር ሰው በሚያየው ነው የሚፈርደው ምናምን እና ሁሉም ነገር ብዙ ለየት የሚል ብዙ ነገሮች አሉ። ባይዘው እዛ ጋር የሚታየው እና እዚህ ጋር ብዙ ነገር አለና እኔ ለናቲ በጣም ትልቅ ቦታ ነው ያለኝ። ከድሮም ማን የሚያውቀው ነገር ነው፣ ቀልድ አይደለም። እና አውቃለሁ በህይወት ውስጥ አንዳንዴ ብዙ ፈተናዎች ሊኖሩ ይችላሉ። ብዙ ሰው ወጥቶ ሊሄድ ሊመጣም ይችላል። ብዙ ነገር ሊኖር ይችላል። ግን ለበጎ ነው ማለት ያው አንዳንዴ ህይወት ውስጥ ምን እንደሚፈጠር አታውቅም። ግን ቢሆንም እኔ ናቲን የሚያክል ለእኔ ማንም የለም። እኔም እኮ እሱን ነው እኮ የምልሽ። አሁን ሁለታችሁ በጣም እንደዚህ የተፋቀራችሁ እንደዚህ የተዋደዳችሁ በዚህ ደረጃ እንደዚህ አይነት ነገር ውስጥ መግባት እናንተ ጥሩ አንደኛ አስቢ። የ4 አመት ፍቅር ነው። 2 አመት እንኳን እንደዚህ ተራርቃችሁ አንድ ላይ ተገናኝታችሁ እንኳን እንደ አዲስ ፍቅር ነው ፍቅራችሁ የሚያስቀናውና
አሁን በመሀል በሰው ምክንያት ይኸውልሽ በፍቅር መሀል ሁሌም የሆነ ነገር አለ። በቃ ሶስተኛ አካል እየገባ ይበጠብጣል። ሰይጣንም እንደዛው ምናምን። እናንተ ደግሞ ይህን አሸንፋችሁ ማትሄዱ ከሆነ በጣም ከባድ ነው፣ ሪስክ ነው ለወደፊታችሁም ቢሆንና አሁን እኔ ዛሬ አንደኛ የመጣሁበት ዋነኛው ነገር በቃ እንደዚህ መሆናችሁ ጥሩ አይደለም ነው። ሁለተኛ ደግሞ ኦዲየንስም በቃ እናንተ መታረቅ ምናምን በጣም ነው የሚፈልገውና አንቺ በቃ ለእኔም ስትይና ለእነሱ ለኦዲየንሶቻችንም ስትይ ተሸንፈሽ አንቺ ይቅርታ እንድጠይቂ የእውነት ለመናገር ማለት ነው። እኔ በጣም እልህ አለብኝ ታውቃለህ። ይሄ መጥፎ እልህ አለብኝና ይሆናል አንዳንዴ ተሸንፌ መታየት ስለማልፈልግ አይነት ሴት ነኝና በዛ ውስጥ ይመስለኛል እኔና ናቲም ደግሞ እልህ አለበት። ሁለታችን በቃ መጥፎ እልህ አለብንና አለመረዳዳት ይመስለኛልና እኔም እሱን ጎዳዋለሁ ብዬ አስቤ አይደለም፣ እሱም እንደዛ ይመስለኛልና መሀላችን ላይ ያለው ነገር ነው እንደዚህ ያደረገንና የእውነት አንዳንዴ በጣም ይሰለቻል። ላይፍ ማለት ሲደራረብ ብዙ ነገሮች ሲደራረቡ ምናምን በቃ የሆነ ካንተ የሆነ ነገር የጎደለ አይነት ነው የሚመስለን። እኔ እውነት ለመናገር አሁን ላይ ጸብ ምናምን በጣም ይሰለቸኝ። ይሄ በቃ የሌለህን ማንነት ነው እየሰጠክ የሚሄደው ማለት ቀናተኛ ትሆናለህ፣ ተደባዳቢ በቃ ብዙ አይነት ነገር ነው የምትሆነው እና አንዳንዴ የምር በጣም ነው ላይፍ የሚያስጠላው። አሁን ላይ እውነት በጣም ሰልችቶኛል የምር። ከቻልኩኝ ባለኝ አቅም ከናቲ ጋር ደስተኛ ሆኜ ማሳለፍ ብቻ ነው የምፈልገው። ከዚህ በኋላ የእውነት ምንም አይነት ነገር ቢፈጠር ማለት ነው የእውነት ምንም አይነት ነገር ብቻ ናቲ ጋር ብንመለስም ኦርባ እንመለስም እንደዚህ እድሯ ይሄ ሶሻል ሚዲያ በጣም ተጠቃሚዋ ሴት መሆን አልፈልግም። ከዚህ ነው እኮ እዚህ ጋር የሚወዱሽ ቤተሰቦች አሉ እኮ እነሱን ወዳቸዋለሁ፣ አከብራቸዋለሁ። ግን ማለት አንዳንዴ የሰው አይና ይበዛብሃል ማለት ሰው በቃ አንቺ እንደዚህ ባር አርገሽ ነው አንቺ እንደዚህ ሆነሽ ነው። ግን የውስጥህን እኮ የሚያውቅ መድኃኒዓለም ብቻ እኮ ነው እሱ ነው እኮ የምልሽ። አሁን እኔ በውስጥ በጣም ብዙ ሰው ይጽፍልኛል ለምን አታስታርቃቸውም ለምን የሆነ ነገር ያው ግን እየጣር ነው ሁሌም ታያለሽ ያለውን ነገር ግን ሰው አይረዳም። አንቺ ደግሞ ከናቲ ማንግል ሳይሆን በቃ ጀስት እንደ ኖርማል እንደ እንትን ስታይ የሆነ ሴት ልጅ ሆነ ማለት ነው የሚከብድ ብዙ ነገሮች አሉና እኔ የምር ከቆየሁበትም አንፃር ብዙ ነገር ካየሁበትም አንፃር ይሄ እንዴት ነው ብቻ ተጠቃሚም ነኝ። ብዙ ቤተሰቦችም አፍርቻለሁ ምናምን ግን ለእነሱ ስል ነው ዛሬም እዚህ ጋር ቀርቤ የእውነት ማወራውና ናቲ እኔ በጣም በቃ የምወደው ሰው ነው። በጣም ቦታ አለኝ ለሱ ማንም ያውቀው ነው። እኔ እሱን ለማስቀናት ነው ያን ሁላ ወንድ አምጥቼ እንትን ያደረኩት ሌላ ነገር ኖሮኝ አይደለም። የምር ይገባኛል እኮ እኔም ስልሽ አይተነው ማናገው እንደዚህ በቃ ትውውቅ ምናምን ይመስለኛል። አይ ቲንክ ልጁም ጋር የነበረው ነገር ነው እኔ ስለገባኝ ነው። እንዲያውም በደንብ በቃ መጠየቅ ምናምን የፈለኩት እሷን ነበር። በቃ ለምንድን ነው እንደዚህ ምናምን አይነት ነገር ልል የነበረውና ግን አሁን ሆነም ቀረ ይኸውልሽ ሄሉ ብዙ ነገር አሳልፈሻል። አንቺም ከዚህ በፊት ባለው ህይወትሽም ብዙ ነገሮች ገጥመውሻል። አሁን ላይም እንደዚሁ ምናምን ብዙ ነገር እየገጠመሽ ነውና ይሄን ነገር ማስቀረት የምንችለው ደግሞ እኛ ነን። በቃ አንቺ ለሰው ቦታ መስጠት የለብሽም አንደኛ። ሁለተኛ ደግሞ በቃ በመሀል ገብቶ የሆነ ነገር የሚረብሽሽን ነገር በሙሉ በቃ አንቺ ከናቲ ጋር አንዱ ነሽ። አስቢው ናቲን ስታገኘው ምንድነው የተሰማሽ? ስለዚህ በቃ ከሱ ጋር አሁን ወደፊት ብዙ ነገሮችን ማሰብ ነው እንጂ ሌላ ነገሮችን ማሰብ ነው እንጂ እንደዚህ በጣም ምናምን የእውነት እኔም አሁን ላይ በቃ የእውነት እኔ ችግር የለብኝም። ያለውን ነገሮችን እኔ ጋር ያለውን ነገር እሱንም ማሳየት ፈልጋለሁ። ሲቀጥልም መጠየቅ ያለብኝም ነገር ያው መሸነፍ አንዱ ሰው እንትን ሲል አንዱ መሸነፍ አለበት እና ስህተቱ ያው ከሁለታችንም ቢሆንም በቃ ነገሮችን እኔ ለማስተካከል ሞክራለሁ፣ ጥረት አድርጋለሁ። ሁሉን ነገር ለማስተካከል ሞክረው የምር እውነት ነው። አሁን ልብስ መጣ አንቺ ተሰሚኛለሽ ብዬ ነው። አይ ቲንክ እሱ ትንሽ ወንድ ነው አይሰማኝም አይደለም። ያው በቃ ናቲ በጣም ምርጥ ወንድሜ ነው ነገራችሁ ላይ ከዚህ ከመጣ በጣም እኔ እንጃ እኔ ብቻ እንደ ናቲ የነሳው አሩን አጋጥሞኝ አያውቅም። ግን አሁን በቃ ከሷን በላይ ከሷ ጋር ብዙ ከሱ በላይ ከሷ ጋር በጣም ብዙ ነገር ስላሳለፍን ትንሽ ነው እሷ ተሰማኝ። እሷን ብነግራት ብቆጣም ራሱ እሷን ብቆጣት ይሻላል ብዬ ነው ዛሬ የመጣሁትና አይ ቲንክ አንቺም ስለሰማሽኝ በጣም ደስ ብሎኛል። ግን አሁን መሀላችሁ ላይ ያለውን እልህ ሁለታችሁም መስበር አለባችሁ። አንቺ ደግሞ እሺ ብለሽ ከሰበርሽ እሱ መቼም ታውቂያለሽ እንዴት እንደዚህ እንኳን ጠውስጡ ናችሁ እንዴት እንደምትተሳሰቡ ምናምን እኛ ነው የምናውቀው። ግን
የሆነ ችግር እንኳን ሲገጥምሽ እኔ አስታውሳለሁ እውነት ሆስፒታል የገባሽ ቀን ሲሆን የነበረውን እኔ ነኝ ያየሁትና በቃ ይሄን ያህል ነው የሚያስብልሽ የሚጨነቅልሽ አንቺም እንደዛው ደሱ በቃ ያው በቃ እኔ አውቃለሁ የሄሉን ባህሪ በጣም ነው የማውቀው በጣም እንደኛ ናት ትቀናለሽ በራሷ በሆነ ነገርና ያ ትንሽ ስሜታዊ ሲያረጋት ነው ማይሆን ነገሮች ነው ያረጋችው እኔ ስለምረዳት ችግር የለውም እናንተም እንደዛ ብትረዷት ደስ ይለኛል ታቋታላችሁ ደግሞ ከኔ በላይ እሱን አሁን ሰብረን ከዚህ በኋላ እንደሆነ አንቺም ትተሽ ከሱ ጋር ወደፊት በቃ ጥሩ ነገሮችን ማሰብ ነው ያለብሽ እና ደግሞ እዚህ ጋር የሚወሩ አንዳንድ ወሬዎችን ደግሞ እንደዚህ በጣም ቦታ ሰጠሽ ማየት የለብሽም አንቺን እንዲሰብርሽ ማድረግ የለብሽም ልክ ያው አንዳንድ ሁሌ እኮ ከሰው ጥሩ ነገር አጠብቅም 50 በ50 ነው እዚህ ሶሻል ሚዲያ ላይ ስትመጣ በቃ 50 በ50 ሁሉም ሰው ይደግፈኛል ማለት አይደለምና ኖርማል ነው ጥሩም ብዙ ሰዎች ተጨንቃችሁ ምትደውሉ አላችሁ ከጎንሽ ነን አይዟችሁ ታረቁ ምትሉ በዛው ልክ ደግሞ አመለያየታችን የሚያስደስታችሁ ሰዎች አላችሁ አንዳንድ ሰዎች ብቻ ፈጣሪ ነው ሁሉን ነገር የሚያውቀው ሁሉን ነገር ለፈጣሪ መስጠት ነው ናቲ ለኔ ካለው መድኃኒዓለም ማለት ነው የትም አይሄድም ዞሩ ይመጣል እንደዛ ነው በቃ ለኔ ካላለው ደግሞ ይሄዳል ኖርማል ነው በቃ ህይወት እንደዚህ ናት በቃ እና ህይወታችን 50 በ50 አድርገን ነው መጓዝ የምንችለው አይደል የነገን ለፈጣሪ ነው መስጠት እኔ እዚህ ጋር ሰዎች አንዳንድ ሰዎች የሚያስቡት ስለሚገባኝ የነሱ መለየት ቅድምም እያልኩ ነበር ያወራው ነበር አልችልም አስቡት 4 አመት የቆየ ፍቅር ነው ሲቀጥል 2 አመት ተራርቀው እንኳን መልሰው የተገናኙ ሰዎች ናቸው እንደዚህ እንደ አዲስ ፍቅር ነው ፍቅራቸው የሚያስቀናው አሁን በዚህ ሰዓት የነሱን ችግር ምናምን በቃ አይታችሁ ለነሱ መጥፎ የምታስቡ ሰዎች ምናምን እኔ 100% ነው የምነግራችሁ ናቲና ሄሉ አይደያዩም ማሰብ በጣም ደግሞ ምንም እኮ አይጠቀሙም እኛ ብንለያይም አብረን ብንሆንም ምንም የሚጠቀሙት ነገር የለም እሱ ነው ሰው በቃ አለ አይደል የምታዩት ነገር ሊያስደስታችሁ ነው ሊያስደስታችሁ እነሱ ጋር ያለው ደስታ ሊያስደስታችሁ እነሱ ጋር ያለው ሀዘን ሊያሳዝናችሁ በዛው ልክ ደግሞ የምትጠይቁንም ሰዎች አላችሁ በጣም ተጨንቃችሁ የምታስቡ በቃ እነሱ እንትና የሚያሳስባችሁ በጣም ነው እናከብራችሁ እናንተ ያው ከዚህ በኋላ ያለው ነገር ደግሞ ተፈቶ እንደ ድሮ እየሳቁ እየወረቁ ወደ እናንተ ይመጣሉ ሁለቱ አንድ ላይ ብያስባለሁ አሁንም ተስፋ አለኝ ከሱ ጋር ከዚህ በኋላ እኔም ያለብንን ችግር አስተካክለን እኔም ማስተካከል ያለብኝ ነገሮች ስላሉ እነሱን አስተካክዬ ከሱ ጋር በተሻለ ነገር ለመምጣት ሞክራለሁ እንግዲህ እሱም ይቅርታ ያደርግልኛል ብያስባለሁ እና ናቲን እኔ ወደዋለሁ አሁን ስማኝ ወደዋለሁና ክፉ እንዲነካክ አልፈልግም የምር እና በዚሁ አጋጣሚ ደግሞ ብዙ ሰዎች ለኛ ስለተጨነቃችሁ ከልብ አድርጌ አመሰግናችሁ አንተንም በጣም አመሰግናለሁ ወይዘሮ ከኛ እኩል የተጨነቀ ከኛ እኩል ብዙ ነገር እየሆንክናለሁ እና አመሰግናለሁ በጣም ኖርማል ነው እኔ እንደውም እያልኩ ነበር ሰው በቃ የሆነ በዙሪያ የሆነ ሰው ሲከፋው ምናምን አብሶም ደግሞ አንቺ እንደዚህ ስታዝኝ ምናምን አይታልፍ ብዙ ነገሮችን ያሳለፍሽ ነበርና ይገባኛል እንደዚህ ሊያሳዝንሽ አይገባም አሁንም ቢሆን ከዚህ በኋላ ማዘን የለብሽ ያሳለፍሽውን አንቺ ታውቂያለሽ ያሳለፍሽውን እንዴት ትገልጫለሽ አረ ከባድ ነው እውነት አሚ እንዴት ተወርቶ ብቻ በጣም ደስተኛ የሆንኩበትም ሰዓት አለ ያዘንኩበትም ሰዓት አለና ከባድ ነበር የእውነት በጣም ነው የሚከብደውና ህይወት ፈተና ናትና እኔ አሁን አልፎ ምናምን ለበጎ ነው ማለት ፈልጋል በቃ አንዳንዴ ደግሞ ሁሌ ለበጎ ነው ማለት ይሰለቻል ታውቃለህ እና ብቻ ፈጣሪ የሚያመጣውንም እንቀበላለን የሚወስደውንም ተመስገን እንላለን ፈተና ያጠነክራል ሞር እንድትጠነክር እንድትበረታ ነው የሚያደርግና እኔ አሁን ላይ እውነት ለመናገር ጠንካራ ነኝ ብዬ አስባለሁ ላለመውደቅ በጣም ነው የምጠራው በጣም ሞክራለሁ እና አንዳንዴ ፈተናዎች ደግሞ እንደዚህ በፍቅር ህይወቴ ላይ በጣም ብዙ ፈተናዎችን አሳልፌያለሁ እና አሁንም ደግሞ እያሳለፍኩ ነው እግዚአብሔር አንዳንዴ ስትፈተን ለበጎ ነው ነገ የተሻለ ይሰጣል የተሻለ ነገር ያጋጥማልና ከሱ ጋርም ደግሞ ፈጣሪ ካለ የተሻለ ህይወት ሰጥቶ እንደዚህ ደግሞ ለማውራት ያበቃናል ብዬ አስባለሁ ይሆናል ፈጣሪ ያጣመረው ማንንም አይለያየውም አዎ እኔ ተስፋ ማዘን መጨነቅም የለብሽም አይ ቲንክ ያው አንዳንዴ ይከፋሃል እኔ አሁን እውነት ለማዘን አልፈለኩም ግን ይደብረኛል ታውቃለህ ከሱ ጋር በሆንኳት አጭር ሰዓት ደስተኛ ነኝና እሱ በሌለ ሰዓት ደግሞ በቃ ይደብረኛል እሱ ኢቭን እዚህ ኢትዮጵያ ባይሆን ራሱ ከሱ ጋር ሰላም መሆን ብቻ ነው ፈልገው ገባ ሰላም ሰው አንቺ የምታሳልፈው ስሜት ነው ያሳለፈ ያለው እሱ ራሱ በዚህ ሰዓት በጣም ደብሮታል እኔ በቪዲዮ መቅረጽ ስላልቻልኩ ነው እንጂ
እጃ ብርቻለሁ ስራሱ ደብሮታል። እውነት አንድ ላይ ካልሆኑ በጣም ነው የሚደብራቸው። ቀን የምር ቀን የሆነ በቃ ደስተኛ አሉ። ድሮም በቃ እንደዚህ ነን ማለት እኔና እሱ የሆነ ከተጎራበጥን በቃ እሱም ደስተኛ እኔም ደስተኛ አልሆንም። ምንም ባረግ የትም ቦታ ምንም በቃ ለመደሰት ጥረት አደርጋለሁ ግን ይሆናል ውስጥ ደስተኛ ይሆናል። ደስተኛ ካልሆነ ከበረ እና በቃ አሁን ላይ ትንሽ ያያ ነገር ለማስተካከል ትንሽ ደብሮኛል። ብቻ አስተካክለዋለሁ። አይ በቃ አሁን እኔ ስልሽ ምንለሽ ነገር ዋናኛው ነገር በቃ ናቲ ለብቻ ቁጭ ብለሽ ከቻልሽ ከቪዲዮ ውጭ ብታወሩ ችግር የለውም። በቪዲዮም ይሁን ያው ተመልካች ካሜራ ፊት የተጀመረ ነገር ስለሆነ እነሱም ቢያውቁት ደስ ይላቸው ደስ ይለኛል። በቃ ሁለታችሁ አውርታችሁ በቃ ችግርሽን ችግሬ ምናምን እሱም እንደዛው ችግሩን ችግሬ ብለሽ አንድ ላይ ተስማምታችሁ አንድ ላይ እንድትመጡ ነው ከዚህ በኋላ በቃ የምንፈልገው ሁላችን። እኔ አሁን ኦዲየንሱን ወክዬ ነው ማወራሽ። በቃ እንደ ወንድም ምናምን ሳይሆን ሰውም የሚያስበው ምንም በቃ እናንተ አንድ ላይ እንድትመጡ በቃ እንደዚህ ጠባችሁን ምናምን አንዳችሁ እንድትሸነፉ ነው። ፍቅር የለም ምናምን አይደለም በመሀላችሁ እልህ ነው ዋናኛው እንትን እያላችሁ ያለው ነገር። እንደዛ አስቢው አንቺ ኤርፖርት ድረስ እንደዛ አልቀሰሽ የመለሽው ስለምትወጂው ስለምታፈቅሪው ነው እንጂ እዚህ እንደምታወሩት ምናምን አይደለም ሁሉ ነገር። አየሽ የሆነ የሚያስገድድ ነገር ሲመጣ ምን ያክል እንደምትዋደዱ ይታያበታችሁ ጋርና ያን ደግሞ ከዚህ በኋላ እኛ በትክክለኛው በፍቅር ነው ማየት የምንፈልገው ሁላችንም። እኔም ቢሆን ያንቺን ሀዘን ከዚህ በኋላ ድጋሚ ማየት አልፈልግም። አመሰግናለሁ በጣም በቃ ከዚህ በኋላ አንድ ላይ እንድትመጡ ፈልጋለሁ። አመሰግናለሁ ወንድሜ ፋይታ ሰማሽኝ በጣም ነው የማመሰግነው። እንደዚህ ራሱ አልገመትኩም ስልሽ በቃ ስመጣ የሆነ እንደአዘንሽ ይገባኛልና ያን ነው በቃ ያሰብኩት። አንቺን ማረጋጋበትን ነገር ነው። እሺ ትለኛለች አሁን ስመጣ እሷ እውነት እልህሽንም ስለማውቀው ትሸነፍልኛለሽ እያላሰብኩም ታሉና ብቻ ይሄም ስለሰማችኝ በጣም ደስ ብሎኛል። አመሰግናለሁ። እዚህ በኋላ ይስተካከላል። ከፈጣሪ ጋር አስተካክለን ደግሞ በደስታ እንመጣለን። እሱ ነው ሁላችንም የምንፈልገው። እሱ ነው ኦዲየንስም በሙሉ ቢፈልገው ያን ነውና ያው በቃ ከዚህ በኋላ ሄሉም ሰምታኛለች አንድ ላይ ሆነው እንደሚመጡ እንግዲህ በተሻለ ነገር ሁላችንም እናስባለን። እናንተም እስኪ በጸሎታችሁ አግዙን። እናንተ የምትወዱን በጣም ብዙ ፋሚሊዎች አላችሁና በጣም ምጣሉልን አይጨምርም እንድትወዱና ምንፈልግ እናንተ ምትወዱን ግን በቃ በጸሎት አስቡን። በቃ ሄሉን ታቋታላችሁ አብራችሁ ያሳደጋችኋት ልጃችሁ ማለት ናትና ለሷም የተሻለ ህይወት እንዲገጥማት ምናምን በቃ ህይወቷ አሪፍ እንዲሆን ሊስተካከል ጸልዩላት። በጣም አመሰግናለሁ። እኔም የምር ሁላችሁም እንግዲህ ለኛ ያላችሁ ፍቅር አሳይታችኋልና አሁንም እናንተ ፍቅር አይለይም። እንግዲህ ነገሮች ተስተካክለው በአሪፍ ነገር እንመጣለን ብዬ ተስፋ አደርጋለሁ። ፈጣሪ ጋር እንመጣለን። ለማንኛውም በቃ የመጣሁበት ነገር ተሳክቶልኛል። ከዚህ በኋላ እስኪ አንድ ላይ እናያቸዋለን ብዬ አስባለሁ። ተመልካቾቻችን ቻሄም ስለሰማሽኝ በጣም ቴንኪው አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰብስክራይብ አድርጉት። አበረታቱ። 10,000 ያስገቡት። ከዚህ በኋላ በጣም በዛለው ቴንኪው ይሄን ያመሰግናለሁ።